አቆልፈሽብኝ ብዙ አስጠበቅሽኝ። በዚህ ወዲህ ጃን ነበር ነውና ለበደና ሄደሽ ነው? ኧረ ምን ደህና አለ ብለሽ ነው እናቴ? ሽብር የጠፍታ ድራሿ ጠፍቶ ቀረ ይላል እንጂ እነዚያ ሰዎች የሚያወሩት እውነት ነው ማለት ነው። እኔ እኮ ቆም ብዬ እያዳመጥኳቸው ስለሷ እያወሩ ነበር። ኧረ ወንአንቺ የበላት ጅብም ያልጮሃል እንደጠፋች ቀረች። ትናንትና ጧት የወጣች ልጅ አሁን ድረስ ልም ብላ ይቀር። ያ ነገር ካላገኛት ደግሞ እንዴት ነው ነገሩ? እሱንም እኔም ግራ ገብቶኛል። እንደው በህት እንደሄደች እንደው ኧረ እንጃ ያትኛው ጠልፎ እንደወሰደ። ከዚህ ቀደም አበራ ሲሞት ዝም ተብሎ ተርፈንፍኖ ቀረ። ደግሞ አሁን ሽብሬ መጥፋት እንዴት ነው ግን ሲሰፈር ምን አይነት ነገር ነው? ኧረ የኔ ያለም ዝም በይ እባክሽ። ስላበራ መሞት አታወራ። እሷም ትናንትና ስለሱ መሞት ስታወራ ቆይታ ነው እንጂ ጠልፎ ይዟት ሄደ። እባክሽ በራሴ ላይ ሳት እንዳይቀር ዝም በይ አያገባንም። እኔ እኮ ግራ ስለገባኝ ምን ላድርግ ብለሽ ነው? አይውና እዚያው እናቴ እዚያው የሚፈልጉት እዚያው ባለስራዎች ሲፈልጉ ፈልገው ያምጡት እዚያው እንጂ እኛ እዚያው ኑሯችን መኖር አይመለከትሽም። ዝም በይ። ኧረ እኔ እንደውስ ነገሩ ምን ይላል? ዝም በይ። በይ አሁን ቤት ልክፈትልሽና ስራሽን ሰሪ ልቅስና። እሺ ሰዓት ይብላ ሰዓት አለኝ እኮ እናት ሰው እንደሌለው እንዴት ይከፋል። እኔ ቆሜ እየሄድሁ የወንድሜን ደም ካለመለስኩ እውነት እናቴ አልወልዳኝ። ፍራ ወይ ማተቤ እንዲሁ አልሆነም እኮ አንተ እንዲሁ አንተ ዳምጤ አቤት እዚህ ቀበሌ ላይ እንግዲህ ስብሰባ ካረግን ከሁለት ወር በላይ ሆነን ራስነ በከረምን እንጂ እና ስብሰባ ሰሞኑን እንድናደርግ ፈልጋለሁ። መንገሻ ምን የምን ስብሰባ ነው ደግሞ? ስብሰባ ነው አንተ ደግሞ እንደው እዚህ ቀበሌያችን ላይ ብዙ ችግር ሲፈጠር እኛ ተወቃሽ እየሆነ ነው። በህዝቡም አልፈርድበትም። አንድም ሁለት ሶስት ጊዜ የሰው ህይወት እየጠፋና ሰው እየታገተ ዝም ስንል ህዝቡ እኮ ሲመርጠን ለዚህ አይነት ችግር ሲፈጠር መፍትሄ ልናመጣለት እንጂ ዝም ብለን ስልጣናችንን ይዘን ልንጠቀምበት አይደለም። ስማ አርፈ ዝም ብለህ ስራን ብትሰራ ይሻላል። አጉል የማይሆን ነገር እንዲህ ነገር ቆስቁሰህ እንደነዚህ እንደጠፉት ሰዎች አንድ ቀንም አንተ ተራስቲ ደርስ አትለፍልፍ። ኃላፊነት ስንሰጥ መጀመሪያ ከህዝባችን በፊት የራሳችን ህይወት ጠፍቶ ወይም የራሳችን የሆነ ችግር ሲፈጠር ችግሩን ፈተን ከህዝባችን በፊት መቅደም አለብን እንጂ ዝም ብለን ህዝባችን ላይ ችግር ሲደርስ ዝም ብሎ ቆሞ ማየት ተስፋ የለውም። ምን ጉዳይ ይዛችሁ ነው? ጨዋታ ጀምራችሁ ነበር? አራ እንደው ስለ ሽብሬ መጥፋት እያወራን ነው። እኛስ የሽብሬ መጥፋት እንዴ? ሽብሬ እንደው መጥፋት እንዴ ስንሆነ ነገር የለም እንደዚህ። አራ በሽብሬ መጥፋት ምን አዲስ ነገር ይሰማል ብለሽ ነው? ሰው ዝም ብሎ ያነሳይጥሏል ያነቡ ካለ የስ መስሎም አልታቂ። እንዴ ማውራትማ ሁሉም ያወራል፣ መፍትሄ የሚያመጣ ነው እንጂ የጠፋ ጥቅም መፍትሄ ደርሶ ይገኛል እንዴ? ትናንትና እንደው በራሷ ላይ ባብ ስጠመጥም ትናንትና ስንመጣ እሱን ማንሳት አረቴ ባክሽን አሉ። እንደው ተደብቆ ስንመጣ ሰው ነበር ስቷል። ባውቀው ማስደብቀኝ ያጪ እኔ ሲጀመር ስታወር ማልሰማውኝም ማለት አንቺ መጥተሽ እንደውም ጉዳዩን ያጫወትሽኝ እንጂ የሰምቼ ሲቀጥል ደግሞ እሷን ማን ሴት ናት? ሲቀጥል ሴት ደግሞ እሷን ማን ይደብቃል ያፈናል? እና እንግዲህ ታዚም በፊት እሷ እንደው መች ብዙ ነገር ትናገራለች። እንደው ማን ተናግሯት ያውቅ ነበር። አሁን ትናንትና ያችን አወራሽ ተብሎ ነው እንጂ አንተ ጥምዟት መስሚራ ይሄድ። እሷም እንግዲህ አፏ ካላረፈ መቼም ታውቂያለሽ፣ አንዳንድ ዚያፍ ያስገኛል። ከላይ መናገር ማንንም አይጠቅምም።
አንቺም እዚህ መራወር እያወራሽ ነገ የሷ ጣፋንታ አንቺ ላለመረሱ ምን ያክል እርግጠኛ ነሽ? እኔ ማን ደመጣፋታ ቢያሳስበኝ ነው እንጂ እንዴት አንተ ምንም ቢሆን እኮ እንደው በእጇ በልተናል አብረን ጠጥተናል እንደሷ እኮ ጎረቤት የለኝም ደምሴ ታውቃለህ። እሱማ ምን በሷ እጅ አልበላ አልጠጣል ብለሽ ነው ያደረ የግረሳት ሆነብኝ እኮና ወይ ማተቤ ግን የታለም ሽብሬን መታገት ግን ሰምታል? በማለዳ ወደዚህ ስመጣ ግማሹ ሞተች ይችላል፣ ግማሹ ታግታለች ይችላል። ምን እንደሆነችም አይታወቅም እያሉ ያወጉ ወደ ገበያ ሲዘልቁ ሰማሁ። እንዲያው ለመሆኑ ምን አረግሽ ነው አሁን ተዚህ መንደር ላይ እሷን ለይቶ መውሰዱ? ከሰፈሩ ሴት የአባቴ ተቆርቋሪ እሷ ብትገኝ ደሞ ይባስ ብለው ይግደሏት ያጥፋት የሄደችበት ድራሿ አልታወቀም። ማን ሽብሬ ናት ያበራ መሞት የምትቆረቆረው? አዎ ከሰፈሩ ለምንድነው ያበራ ገዳይ ለምንድነው ፍርድም አይቀርም? ስለዚህ ነገም የእናትህ ጣፋንታ ነው ማለት ነው። ሰማኛለህ? ስላበራ መሞት የሚቆረቆሩት ሰዎች አንድ ባንድ እየተያዙ የገቡበት የሚጠፋ ከሆነ ነገ ወርቅ የተራ ነው። ቀጥላለህ አንተ ዘንድ እና ዞሮ ዞሮ ጠፋች አይደለ? እንግዲህ እስከምንችለው ፈለግን። ማታውን እኮ በሙሉ ማታ ጨለማውን ተገና አድርገን ስንፈልግ ያመሸን አልተገኘችም። ስለዚህ ካልተገኘች እኛ ምን እናደርጋለን? እንዴው የግልጽ ጠረጥር ለምሳሌ እንዴ ያበራ ግዴ ነው ሽር የሚይዙብኝ ያበራ ግዴ እንዴው እሱ በሞተ በአመቱ ደግሞ ፈልፍና ጉሰድብን እንግዲህ ሌላ ማን ይመጣ? እንዴ የኛ ሰፈር ለማጥራት የመጣ የሱ ገዳይ ነው ብዬ ነው እንደው ማስብ። አሁን እሱ ያበራ ገዳይ መችስ አበራ ከሞተ በኋላ ይቀመጥልሽ እንዴ? የዚህ ሰፈር ከሆነ አበራን የገደለው እስከዚህ ሳይታወቅ ይቀራል ብለሽ የሷና ነው ጓደኝነት ታውቃለህ? ብዙ ነገር አውርተን እናውቃለን። እንዴት የትናንታው ተለየ? ትናንትና ባወራናት እንዴት ምሽቱን ጀምሮ ነው እኮ እሷ የጠፋችና እንግዲህ ሌላ በምን ጉዳይ ይወሰዳል? እንዴው አሁን ከሆነ ያመማት የሚባል ነገር አለ። እንዴ አሟት ባንጥሏት እንዳይሆን እሷ ኧረ ይጥላታል ጀምሮታል። አሟታል አሁን በእንደርዋ ይለችማ ይጥላታል። እሙት እንደ ሽብር ላይ ያመጣ ዝም ብለህ አሟት አያውቅም። እሷን እንደ ትንሽ አፏ የተቀበደላለች እንጂ እንደው በሽተኛ ሳይል እንግዲህ ናት። ይሄ በመውቀት እንዴ ምን አይነት ሰው ነው እንዴ? ተው እንዴ የኛን ሰፈር እንደው ለማጥራት የመጣ ሰው ነው እንደው እንደሚያረግ ደመኛ የለብን። የሚሰፈር ሁሉም አብሮ ኖረ ነው በጉርብትና አብሮ ያደገ ነው። ምን ጠላት አለብን ይሰፈር? እንጃ እንደው ደህና ሰው እየመሰለ እንደው እየተጠጋጋ ሳይበላ ለማይቀር አንተ ሰውዬ ባለፈው ዕለት እንዲህ ጤፍ ልናበራጅ ሄድንለት ሴትዮዋ መጣ እንዲያ ስትናገር እንዳለችውም እንዳልት መሰል እስኪን ሰፈሩን ሰው እናወያየው ብዬ እንዲህ ነገር ሳቀርብልህ አያመለክተኝ በሰው ደም አልገባም እያልክ ስትጮህ ነበር። ዛሬ ደግሞ ምን አግኝተህ ነው? አይ ዳምጤ ይኸውልህ እርግጥ በሰዓቱ አላልኩም አልልም ብያለሁ። ቃሌ ነው ብያለሁ። ቃሌ አልፏል። ግን ደግሞ ቆም ብዬ አሰብኩት። ይሄ ማህበረሰባችን ይኸውልህ እጃው ጦቅ ይሄን ቀበሌ እንድናስተዳድር ሲመርጠን ችግሩ እንድንፈታለት ለዘላቂ ሰላምና ልማቱን እንድናረጋግጥለት እንጂ ስልጣናችን ይዘን እኛ እንድንጠቀም ብቻ አይደለም። አንዳንድ ጊዜ ለህዝብ ደጀን መቆም ጥሩ ነው። ይሄ ህዝብ ከጠላን ወዴት እንደርሳለን? ይሄ ህዝብ ከኛ ተሻላላችሁ። እናንተ የተማራችሁ አካል ናችሁና ከኛ ተሻላላችሁ። የአካባቢያችን ሰላምና ደህንነት ታስከብራላችሁ። የተሻለ ልማት ይኖረናል በሚል ነው የመረጥነው አይደል? ስለዚህ መሰብሰብ አለብን። እንደው እያየህ ካበራ መሞትም አልፎ እቺ ሴትዮ ታገተች። ዝም ብንል ደግሞ ነገ በእኛ ላይ እንደሚመጣ ምን ዋስትናለን? እንግዲያስ እንዲያታልህ አሁን እንግዲያስ በል ጥሩ ነው። እንዲያታልህ እንግዲያስ ለድንቁ ዘንድ ልላክና መልእክት እንዲናገር እንዲያስተላልፍ እናድርገው ማለት መንደርተኛው። እሺ አዎ ልንገረውና መልእክት ያስተላልፋው። እውነትን ነው። አሁን እንኳን ችግር ከደረሰ በኋላ ምን ያደርግልናል? ለህዝባችን ቀድመ መገኘት አለብን። ዳምጤ እውነትን ነው። ይሄ ነገር ለአንዴና ለመጨረሻ ጊዜ
ይፋ ወጥቶ ሁላችንም ባንድ ሆነን እንድንኖር። እንዲያው አበይ ሽብሬን የጠለፋ ሰውዬ እንደው እኔ ሲመስለኝ ግን አበራን የገደለው ሰውዬ ሳይሆን አይቀርም። አበራን የገደለው ደግሞ አንቺ የታውሽ እንግዲህ ከዚህ ሰፈር እሷ ትናንትና ስታወራ ነበር አሉ ማልዳ አበራም ይኸው በሄደበት ሰው ቀንጦ ቀረ። ስለዚህ ይሄ ማን ሊሆን ይችላል ብለህ እየተከታተለ ከስር የሚያጠፋ ሰው አለ እንጂ ዘርቱን አንቺ ልጅ ነሽ። ሲቀጥል አርፈሽ ትምህርትሽ ተማሪ። በማያገባሽ ጣልቃ የገባሽ ነገ የሷ ጣፋንታ ቢደርስሽሳ ቢሆንስ እንዴት ከሰፈራችን እንዴት ሰው በወጣበት ሲቀር ዝም እያልን ማለት በቃ ሌላ ተረጀ ወደ ትምህርትሽ ተረጀ ማበረሙ ተረጀ ግቢ ወደ ወደ ዙሮ ይኸውልህ እንዴት መሰለህ አሁን ለድንቁ ይነገረውና ለመንደርተኛው ስብሰባ እንዳለ ይናገር። ከዚያ በኋላ ለአንዴና ለመጨረሻ ጊዜ ይፋ ወጥቶ ከህዝቡ ጎን በመቆምኛም ሰላማችን ማስከበር አለብን። አዎ ልክ ነህ። ኧረ መቼም እሷን የወሰደ ደግሞ ነገ ተሰበሰብን በኋላ ወደኛ ላይ የሚሆን ነገሩ ምንም እናረግነን እንግዲህ ዙሮ ፊትና ኋላችን እያየን መጓዝ። ወንጀለኛ ካላልነው ነገ ከነገ ወዲያም ይኸውልህ ከቤታችን ገብቶ ሊያወጣን ይችላል። ግን ደግሞ ችግሩን አጋልጠን ብትሞት ራሱ እንደሞት አይደለም። ሞት ነው። አሁን ወስኛለሁ፣ እኔ ራሱ ሙት ወስኛለሁ። ይሄን ነገር እንዲያስተላልፍ አድርግ። በቃ ችግር የለም። አሁን እንዴ ገፍጧል ይምጣ ናን ግሮ እንዴ ማሳሰቢያ የኩርሲት መንደር ነዋሪዎች በሙሉ ዛሬ ስብሰባ ስላለ እዛች የተለመደችው ቦታ ላይ እንድትገኙ ሲሉ የኩርሲት መንደር ሊቀመንበር አሳስበዋል። የቀረ ግን 15 ብር መቀጫ ተደርጎባቸዋል። ደግሞ ቻድግችልኝ እንጂ በማያገባት ይገባሽ አረዳደ ገደው ሰበርሳ እሷማ ቢጨንቃተውና ተዋት ሲያትቋጭበት እናንተ ምን አገባችሁ? አልፋችሁ አስቀምጡ። ረተው በማያጋጭ እየገባችሁ እንደገና የነሱ ጣፋተኛ ረሰ አንዳንድ እያለ ጎረቤቱ ሲለቃቀቀኛ ተራስ መረሱ ይቀር። ዞሮ ስብሰባ ላይ ተባለ ነው። ጉዳዩን ባላውቀውም አንድ ሰው እንዳይቀር ተብሎ አንድነት በእናግሬ ስራው ለስራራና እንደዳደን ባይሽ ሰማሻለሁ። አሁን ሰር ወደዛ ባልም እንዲያው ራስን እየጠበቀ አንተ ወይኔ ስላባቴ መቆርቆራን ባውቅማ ኑሮ ቀድሜ ጥላ ከለላ ሆናፍ ነበር። ግን እሷን ብቸኝነቷን አይተው ተገደሯት። ዞሮ ነግበኔ ማለቱ አይከፋም። ግን አንተም ቢሆን ከነሱ አትሻል። ነገ ያንተ ጣፋንታ እንደሚሆን መዘንጋት የለብን። እኔውን ጉዳይ እኔ በጥብቅ ይዟል። አንድ ነገር ልንገር፣ ማንም ሰው አምና መከታተል የለብህ። እሺ ማተቤ የተባለውን ነገር በሙሉ እኔ የምልህን ብቻ ነው ማድረግ ያለብህ። እሺ እዚህ አይደል በዚህ አይደል ቢሉህ አይተነዋል ቢሉህ ካለኔ እንዳትንቀሳቀስ። አልንቀሳቀስም። እሺ ደህና አድርገህ ተናግረሃል። ለመንደርተኛው እንዴ ነው ላንቃ እስከሚጠረጠር ነው እንጂ ታዲያ ሰው እኮ ቀረና አንተው ቀረ አርፍዶ ነው ሊመጡ ነው ነገሩ ያበሻ ቀጠሮ ይላል ያገሬ ሰው እንዴው አታክሮ መገኘት እኮ ቀረ። የመጣንበትን ጉዳይ ብትነግሩንና ተሎ ብንሄድ ምን አለበት? ደህና ሰነበታችሁ? ደህና ነሽ?
ነይ እዚህ ጋር ወደ እዚህ ላይ ቁጭ በይ። ወርቄ ደህና ነኝ። ደረሰንበት ደህና ነኝ። ከንቱ ሰውም ቀር እንደው ምን ይሻለናል? ባለው ሰው እንግዲህ እንነጋገርና ታልሆነ ነገ ከነገ በኋላ ቀን ቀጥረን እስቲ ቆይ ዳምጤ ትንሽ ደቂቃ እንጠብቃቸው። አንድ 10-15 ደቂቃ እንጠብቃቸው እንጂ ያለው ሰው ገና ኧረ ስራ አለብን። ስራ ጥለን የመጣን እባካችሁን ጉዳዩን ንገሩንና ሰምተን እንሂድ። በል ከንቱ እንዳልትመሰለ እስቲ አንዳንድ ነገር እንነጋገርና እንግዲህ የመጣውን ከንቱ በባዶ ከሚሸኛቸው አይሻልም? አንተ እንዲያካልበል ጀምር እንግዲህ ወይህም ደህና አድርጎ እንግዲህ ያለፈው ይሆናል። ለዚህ ያለው እና ታዲያ እንዴት ተመንደሩ ይሄ ብቻ ሰው ይመጣል? መቼም እንግዲህ ከቤት ውስጥ እየገባ እንናገር። ልጅ የሌለው ሰው ከብት ድብለቃ ምን ይወጣል? እንደዚያ የሚያረፍደው እንግዲህ ዛሬ ስብሰባ የቀጠርንበት ዋነኛ ዓላማው እንግዲህ መቼም የዚች መንደር ሰው እኛን ቀበሌያችንን ታስተዳድራላችሁ ብሎ ሲሾሙን እኛም አንዳንድ ስራዎች ላይ በመዘናጋት ብዙ ነገሮች የሆኑ ነው። አንድ ቢል የሰው ነፍስ ይጠፋል፣ ሁለት ቢል ሰው ይታገታል፣ የት እንደደረሰ አይታወቅም። ይሄ ሁሉ ነገር የሚከሰተው ከመንደረኝተኛው ውስጥ ስለሆነ ተነጋግረን ነገሩን መፍትሄ ላይ ማድረስ ስላለብን ነው እንዲደርሰን ስብሰባ መጥራታችን። ስለዚህ አሁን እናንተ የሚያያችሁት የሰማችሁት ነገር ታለ እንነጋገርና ለዚች መንደር እንደው ምን አለ መፍትሄ ብናበጅላት። እንግዲህ እንደነገርኳችሁ ሰላሙንም የምናመጣው እኛ ነን፣ ሰላሙንም የምናደፈርሰው እኛ ነን። አይደለም እንዴ? ኧረ ነው እሱስ ነው አልተገበራል እንጂማ ነው። እንግዲህ ተግባርም ቢሆን ህብረተሰቡ ማህበረሰቡ ተኛ ጋር አብሮ ተጎን ተቆመ ነው። ለጥፋተኛውን አጋልጦ የሚሰጥ ተሆነ ልማት በመናለማ ሰዓት አብሮ ተጎናችን ተሆነ ያኔ ጥፋተኛውም ይታወቃል፣ የሚያለማው ምን ለየው ነበር። አሁን እኮ ማህበረሰቡ እንድፍንፍን አድርጎ ቁጭ አለ። በቃ ይኸው ዛሬ እንግዲህ ሰው ይሞታል፣ እንዲህ ይጣፋል፣ ሀት እንደሚደርስ አይታወቅም። እንዲያው ይቅርታ አድርጉልኝና የተከበሩ የኮርሴት ሊቀመንበር፣ እኔ አሁን የመጣንበት ጉዳይ ሊገባኝ አልቻለም። አሁን ሰላሙን የምናመጣው እኛ ነን፣ ሰላሙን የምናጠፋው እኛ ነን እያሉ ነው። ግን ትክክለኛውን ጉዳይ እንገሩና ተነጋግረን የምንሄድበት ጉዳይ ካለ እንድ ያሊያ ግን ስራ ጥለን እንመጣ አይደለም እንዴ? አይደለም አረ ነው ደምስ የሆነት ስራ ጥለን እኮ ነው የመጣ። አስባሉ እንደሱ አይደለም። ይኸውላችሁ በተረጋጋ መንፈስ ነው የምንነጋገር። ዋናውን ጉዳይ እኮ ነው ያለኛ። እንግዲህ ዋናው ጉዳይማ ምንድነው? አንድ ባያበራ ሞት እንነጋገር ብለን ነው። ሁለተኛው ደግሞ ሰሞኑን ሽብር የጠፍታለች። ምን ሆና እንደጠፋች ትሙት ትኑር አይታወቅም። ስለዚህ ይሄን ነገር ተዚህ ተማህበረሰቡ ስለማይወጣ ያጀምታል እንግዲህ ማን እንደሆነ እየገደለ እንደፈለገ የሚፈነጭ ማን ነው? ዝም ብሎ እንዴት ሰው እንደሌለበት እንዴት ዝም ብሎ ሴቱንም ወንዱንም ሲፈልግ ይገላል፣ ሲፈልግ እያፈነ እንደፈለገ ሲሆን እንዴት ሰው የለም ማለት ነው? ተው እንጂ እናንተ ናችሁ አሁን ተኛ ጋር ከጎናችን በመቆም ይህንን ሰው ለፍርድ የምናቀርበው። እንግዲህ ዋነኛው ስለ አበራ ሞት አንዳንድ ነገሮችን መነጋገር አለብን። እንዲያው መቼም እኔ ሁሉን ነገር ተናገርሁትኝ እንጂ ጣፊው የሚያዘው እንግዲህ መንገሻ የያዘው ነገር አለ። እስቲ ሐሳቡን አቀርብላችሁና ከዚያ በኋላ በዚህ ጉዳይ ተነጋግረን መፍትሄ እንድናበጅለት ነው። እሺ አቀርባለሁ። እንግዲህ ያስኩት አጀንዳ ምንድነው? በመጀመሪያ የቀበሌያችን ሰላምና ልማት እንዴት እናሳድግ። ይሄ እንኳን ያው ሰመርበት ተሰምሮ ይለፍና በአካባቢያችን ላይ እዚች ኮርሴት ቀበሌ ላይ ሰርጎ ገብ አሸባሪዎችን እንዴት እንከላከል። ከአንድም ሁለት ጊዜ እንግዲህ እገታም የነፍስ ማጥፋት ወንጀልም እዚች ቀበሌ ላይ ከአንድም ሁለቴ ሲደርስ ታይቷል፣ እውነታም ነው። እና እንግዲህ ከእናንተ ጋር ከቀበሌያችን ሰዎች ጋር ተወያይተን ወንጀለኞችን በጥብቅ ተከታትለን እርምጃ እንዴት እንደምንወስድ እንነጋገር በሚል ነው እንግዲህ አጀንዳችን። አዎ እንግዲህ እሱም መንገሽም እንደተናገረው ዋና የመጣንበት ዋናው ዓላማ ሰፈራችን ላይ የሚያሸብረውን ከእናንተ ጋር በመሆን ይህንን ሰው ለፍርድ ማቅረብ ነው አሁን ያለብን። ስለዚህ እናንተ ተጎናችን በመቆም ለፍርድ ማቅረብ አለብን። እኛም እናንተ ታላችሁ እንገድል እንግዲህ ኑ በሉ ኑ ወዲህ ጠጋ በሉማ ከፈለ በለጠ ማነ በለጠ ኑማ ወደዚህ ኖዲ
ወዲማ እንዲያው አርፈዳችሁ ምን ሆናችሁ ነው? አልሰማብላችሁ ነው? እዚህ እንሆናለን። ጉዳያችሁን ቀጥሉ ካላችሁ እሺ። እስኪ አሁን እንዲያው በዚህ ሐሳብ እንዲያው የምታነሱት ነገር አለ? እንዲያው እኔ የምናገረው ነገር አለ። እስኪ በይ ቀጥይ ተናገሪ። እንዲያው ያበራ መሞት አመት ሞልቶታል፣ አልፈነዋል። አሁን የባሰን የሽብሬው ነው። እናንተ እንዲያው ባለስራ ተብላችሁ እንዲያው ሁሉን ነገር እያድበሰበሳችሁ ዝም የምትሉ እናንተው እምትወቅሱ እኛን እናንተ ናችሁ። አሁን የሽብሬ ነገር ልቅም አድርጋችሁ አጣርታችሁ ማምጣት ያለባችሁ። ተናግረናል። የኛ ተራት የሚደርስ ዝም ብለን አንጠብቅ። ባለስራ ነኝ ጭንቅ ነው። እንዲያው እንዴት ያለ ነገር ነው? ጨርሻለሁ። እሺ እናመሰግናለን። ይሄኛውን እስቲ አንድ አጀንዳ ያዝልኝ። እኔ የምልህ ደምሴ፣ አቤት። እስቲ አንተስ የምትለው ነገር አይኖርም? እስቲ ሐሳብ ታለ ተናገር። ተናገር ካላችሁኝ ዝም ብዬ ከመቀመጥ እስኪ ሐሳቡ ቢደጋገምም ማውጋቱ አይከፋም። እውነት ለመናገር እናንተም እንደ ቀበሌ የቀመንበርነታችሁ ጥሩ ስራ እየሰራችሁ ነው ማለት አይቻልም። በዚህ ጉዳይ እንዲያውም ግማሹን ሐሳብ አትጠገብ ነካ አድርገዋለች። አሁን እንዲያው ዝም ብላችሁ ነው እንጂ ያበራ ሞት እውነት ለመናገር አመት አልፎታል ከሞተ። እርግጥ የሱ ንጹሃን ደም ፈሶ ይቅር እያልን አይደለም። ቢሆንም ግን ትናንትና ወዲያ ደግሞ የጠፋችኋን ደግሞ የሽብሬን ደግሞ መጥፋት ደግሞ ታሳይ መደረግ አለበት። የጸጥታ ኃይል አቋቁማችሁ እኮ የሷን መጥፋት ጥሩ ደረጃ ላይ መድረስ ነበረባችሁ። ጉዳይ እኔ ግን ለዚህ ወርቄ ይቅርታ አድርግልኝና እንዳይሰማሽ ባጭ እሷ እንዲያው ሞቷል ብዙ ጊዜ ሞቷል በሚል ሐሳቤ ነው። በዚህ አጋጣሚ እንዲያው ያበራ ገዳይም የሚታወቅ ተወረ ያው ሐሳብ ይሰጥበትና ቀጣይ ጉዳይ ቢመረመር የተቀደሰ ሐሳብ ነው የሚል ሐሳብ ያለኝ። እንግዲህ መቼም ዝም ብዬ ከምቀመጥ በሚል ሐሳቤ ነው እንጂ ማወራውስ የለኝም ነበር። ይሄው ነው ሐሳቤ። ጥሩ ነው። ከልብ አመሰግናለሁ። ዱስ ሰጠኝ። እሺ አመሰግናለሁ። እሱን ያዝልኝ። በዚሁ አጋጣሚ ግን እንዲያው የምትጠራጠሩትና እንዲያው ስታዩት እንዲህ ደስ የማይላችሁ ሰው ካለ ብታሳውቁን ጥሩ ነው። እንዲህ በመድበስበስ እያለፍን ነገ በራሳችን ላይ ችግር ውስጥ እየገባ እንደሆነ እንድታውቁ ትፈልጋለሁ። ያዝልኝ። የሚናገር ሰው አለ? እስቲ ተናንተ እስኪ ከፋለ የምትለው ነገር ታለስ? ሰሚ ዳኛ ታገኘሁማ ምናገረዋለን። የእውነት ለመናገር በኩርሲት ቀበሌ በጣት የሚቆጠሩ ሰዎች ናቸው ያሉበት። አንዱም የኔ ወንድም አበራ ነው። የትሱን በጠራራ ፀሐይ ገሎ የሄደ ሰው ጠፍቷችሁ ይቀራል። ይኸው አመት ሞላው። እናንተም እየመረመርን ነው ትላላችሁ። ከትናንትና ዛሬ ተዛሬ ነገ ታገኙታላችሁ እያልን ስናስብ ጭራሽ ከአመት በኋላ ምርመራውንም የተዋችሁት ነው የሚመስል። ይሁን ግድ የለም። የእሱን ጉዳይ እኔ ቦታ ሰጠዋለሁ። አንዱ አላት ሳላበጅለት አልከርምም በዚህ አመት። ግን ደግሞ እዚህ መንደር ላይ ላበራ የሚቆረቆር ሰው እየተፈለገ የሚያዝበት ምክንያቱ ምንድነው? ነገ የኔ ድርሻ እንደሚሆን አልገባችሁ? ተው ጎበዝ፣ ነገ በኔ ነው። አላኩርሲት መንደር እንደምንጩ አናቱን ነካውና ደፍርሶ እንዳይቀመጥ ተናግሬያለሁ። እስከዛሬ ያልተገኘበት ምክንያቱ ምንድነው? እውነት አበራን የገደለውን ሰው አለብላችሁ ነው? እውነት ለመናገር የጣፊውም የሊቀ መንበሩም እጅ ሳይኖርበት አይቀርም። ዋላስ እንግዲህ ሐሳብ አታናጥበኝ፣ ልጨርስ። ቆይ ረጋ በል። ሰው የልቡን ሲነግሩት የኮረኮሩትን ያህል ይስቃል አይደለም የሚባለው? የልባችሁን ስነግራችሁ ተላይ ያናግራችኋል። እውነቴን ነው። እዚህ በኋላ የሽብሬንም ጉዳይ በዚህ ሳምንት አንድ ነገር አደርጋለሁ። ያበራንም ጉዳይ ደሙን ሳልመልስ እንቅልፍም ሆነ ስራ የለም። እውነት ለመናገር ኩርሲት መንደር ላይ አንድ የተደበቀ ጉዳይ እኔ እኮ የማይገባኝ ነገር ጉድ አለ ካለም ጉዱን አታወጣውም። ምን ከላይ የምናገር ነው? እኛ የተሰበሰብን እኮ ጉዳያችን እናገር አይደለም እንዴ? ነገር ልጨርስ አታናጥሩ። ምን የሚሉት አነጋገር እንግዲህ እዚህ ላይ ያው የቀበሌያችን ተሰብሳቢዎች ነዋሪዎች እንግዲህ ሐሳብ ስታቀርቡ
ከስሜት ነጣ ሆናችሁ አንድ በአንድ እጃችሁን እያወጣችሁ በስርዓት ሐሳባችሁን ስጡ እንጂ እዚህ የክርክር አጀንዳ ይዘን ሳይሆን የምንወያይ ቀበሌያችን ላይ ያለን ችግር እንዴት እንፍታ ነው። አዎ በችግር አንድ ያለው ሐሳባችሁን መናገር ነገር ከጀመሩ በኋላ ጣልቃ እየገቡ ማናቀም ምን የሚሉት ይሁንም ያልጨረስከው ነገር ታለ ተናገር። አንድ ጉዳይ ነው አስረግጬ የምነግራችሁ። ከዚህ በኋላ ባበራ ዙሪያ የሚንቀሳቀሱ ሰዎችን እየተከታተለ የሚያግተውን ሰው ታላገኛችሁት በዚህ 2 ቀን 3 ቀን ውስጥ እኔ ከፋል አይደለሁ። ተናገሩ። ከህፃናት እስከ አዋቂ ሴት ወንድ አለን እየተከታተሉ እገላችኋለሁ። እኔ ከፋል አይደለሁ። ተናግሬያለሁ። ሴት ሁላ ወይኔ ከፋል ምን የሚሉት ነው? ተሰብሳቢ እንደዚህ ተሳድቦ መሄድ ሰምተዋል? መንገሻ ያለው ሴት ብሎን እኮ ነው የሄደ። አሁን ይሄን እንዳበደ ለፖሊሱ ደውሎ አለማሳሰር። ተባክ ዝም በል አፈሪ ብላይ ችግር እንፈታለን ብለን ችግር እየፈጠርን ነው። ዙሮ እንግዲህ እሱ የተናገረውን አትስሙት። አይድሊ ታውስለው ስነግረው አይሰማ እንዲህ በአደባባይ ነገር ቆስቁሶ ሄደ። አይከፋለ ወይ ጉድ! ችግር እንፈታለን ብለን መጣን ችግር እንፍታ። ሴት ወይ ግሩ። እንግዲህ እሱ ያለውን ተውት። ዙሮ እንግዲህ እኛ እንደተነጋገር ነው ይሄንን ጉዳይ እንዴት ተነጋግረን አንድ ሆነን ፈተናት ለከረምቴ ምን እያልክ ነው? እኛን ጨምራችሁ ዱ ተሰብሰቡ ብላችሁ ሴት አስባላችሁ። ደምሴ ሴት ይኸውልህ ደምሴ ተረጋጋ። አንተ ብቻ አይደለም ሴት የተባለ እኛም ጭምር ነን የተባለ። ሲቀጥል እናንተ ናችሁ የማይረባ ስብሰባ ብላችሁ የምታሰድቡን ከሞቀ ቤታችን አመጣችሁ። ተረጋጋ። ሮዲያ እናንተ ስብሰባ ወንጃያ ደምሴ ራሳችሁ እናንተ ስብሰባ ምን እያህል ነው? ቆይ አይ ድሮማ ሰላሙን ልታመጡ የማይረቡ ኧረ መፍትሄ ላይ እንድረስ እባካችሁ። ምን ይፈታል ዘንድሮ ወራ ረጎጃ አባይን ዋትረሽ ደጀኖ መውጃሽ